እኔ በጣም የሚገርመኝ ነገር አለ። በጣም የሚደንቀኝ ነገር አለ። አንድም ቀን እንኳን አንሻሻልም። አንድም ቀን እንኳን ሰው አንሆንም። እንዴ እነዚህ ልጆች ድራማ ነው እየሰሩ ያሉት። እመቤቴን ነው የምላችሁ፣ ድራማ ነው እየተሰራ ያለው። አስባችሁታል? አንድ ሴት ልጅ ቤት ድረስ ሴትን ጎትቶ የምትወደው ነገ አግብተው የምትኖረው ወንድ ሴትን ያክል ቤት ውስጥ ጎትቶ ይዞ ሲመጣ ዝም ምትል ይመስላችኋል? ለዛውም ሀይሚን የመሰለ ጅግና ሴት ዝም ልትል ማለት ነው? ዝም ልትል ሀይሚ የእውነት ፕራንክ የተደረገችው ይሄ ድራማ ሲጀምር የመጀመሪያው ቀን ቀለበቱን አውልቃ እስከምሰጠው እስከመለሰችለት ሰዓት ድረስ እውነቱ እንዲህ ነው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ላይክ፣ ሼር አድርጉ። አሳብ አስተያየታችሁን በኮሜንት አስቀምጡ። ለዚህ ቤት ደግሞ አዲስ የሆናችሁ ቤተሰብ ሁኑ። ከምቀኛ ከሸረኛ ካስመሳይ ነፃ የሆናችሁ ይህን ቻናል ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እኔ ሁሌም እውነተኛ መረጃ ነው የምመጣው ወደዚህ። በቅድሚያ ማለት ነው እስከዛሬ ብሩኬም ተረግጧል፣ ሀይሚም ተረግጣለች። ነገር ግን ደግሞ አሁን ላይ ልንባንን ይገባል። እውነታውን እያወቅን በዚህ ልክ እስከ እናትን እስከ መሳደብ ደረጃ መድረስ በጣም ያሳፍራል፣ ይደብራል። እኔ ትናንትና ጆሮዬን ሰቀጠጠው። የብሩኬ እናት ሲሰደቡ ነበረ። ከዚህም በፊት የሀይሚ እናትም አባትም ሲሰደቡ ነበረ። ነገር ግን ደግሞ እናት ጋር ለምን እንሄዳለን? ሁለት ሰው ባጠፋው ጥፋት ለምንድን ነው እናትን ዘላችሁ የምትሳደቡት? ብሩኬን እኮ እሙሼ ጠላም የሚሆን አረቄ የሚሆን ሸጠው ቢያሳድጉትም ዋናው ማሳደጋቸው ነው። ዋናው ጅግንነታቸው ነው። ዋናው እናትነታቸው ነው። ዋናው ወድቀው አለመቅረታቸው፣ ዛሬ ላይ በርትተው ልጃቸውን አሳድገው ለዚህ ማድረሳቸው ነው ዋናው ጅግንነታቸው ማለት ነው። እንዴ ትልቅ ሴት እኮ ናት እንደዛ ብላ የምትናገረው በመቤቴ ስም። ጉዶቼ እውነቱ እንዲህ ነው። ይሄ ነገር ድራማ ነው፣ አያቆምም፣ ይቀጥላል። ምናልባት በመሃል ቤተሰብ ከገባ አሁን ላይ ሊያቆም ይችላል። ነገር ግን ድራማ ነው። የሀይሚ 300 ሺህ እስከሚገባ ድረስ ይሄ ድራማ ይቀጥላል ገና ማለት ነው። ሀይሚ ከዚህ በኋላ በትናንትናው ቪዲዮ ላይ ትናደዳለች ምናምን ነገር ገና ይቀጥላል። ምክንያቱም እዚህ ጋር ሀይሚዬ አልሄድም ያለችበት ምክንያት ጠውል ልታስቀጥለው እንደሆነ እኔ በማርያም ብሩኬን እንዳትናገሪ። ሀይሚም ብሩኬም ድራማ ነው እየሰሩ ያሉት። በማርያም ነው የተለመንኩትኝ ብሩኬን እንዳትናገሪ ተብዬ ማለት ነው። ምክንያቱም ብዙ ጊዜ እኔ እናደዳለሁኝ ሴት ይዞ ሲመጣ ብሩኬ ሴት ይዞ መጥቶ ያቺ ሴት ስትላፈው፣ አሁን ይቺ ማንቆርቆሪያ የሆነች ሴት ይቺ በርገር የነፋፋ ሴትዮ መታ ጉንጩን ስትስመው እንደዚህ ስትሻሽ ስትደገፈው ምናምን ስታሳላሻው ምናምን ነገር ቅጥልን ያልኩትኝ እርርን ያልኩትኝ። ነገር ግን ደግሞ ለድራማው ድምቀት አውቆ ያደረገው ነገር እነሱ ከወደዱ ከፈቀዱ ክብራቸውን ዝቅ አድርገው መስራት እኛ ምን ቤት ነን? ላይክ ሼር አድርገን ቻናላቸውን ሀይሚም 300 ሺህ እንድትገባ ብሩኬ ደግሞ 350 ሺህ ምናምን ገደማ ነው አይደል እንዲገባ ማድረግ ከቻለን፣ ካልቻለን ደግሞ እጃችንን አጣጥፈን መቀመጥ። በቃ ይስሩ። ድራማ የሚሰራ ብሩኬና ሀይሚ ብቻ ናቸው እንዴ? ስንቱ ድራማ ኢትዮብ ላይ በአጠቃላይ ድራማ ነው የሚሰራው። አብዛኛው ቦታ ላይ ትልቅ ሚዲያ ላይ የሆነ ቁም ነገር ይሰራል እንጂ እነ ብሩኬም ሆኑ እነ አብርሽ አታዩም እንዲ? እነ ሩታ ድራማ ነው የሚሰሩት። አንዳንድ ጊዜ እንንቃ። ለድራማ ተብሎ እናት አባት ለምን ይሰደባል? አሁን ሙሽዬ ብሩኬ የሴት ልጅ ያረቄ ሻጭ ልጅ ብላ አንድ ሴት ተናገረች። እንዴ ምን ቤት ነሽ አንቺ? እናት አይደለሽ? ትልቅ ሰው አይደለሽ? እኔ እንኳን የእናትነት ወጉን ያላየሁትኝ ብል ብሩኬን እንደዛ ብዬ ብሰድበው ችግር የለም። ምናልባት የእናትነቱን ወጉን 9 ወር ሙሉ በሆዴ ልጅን ስላላረገዝኩኝ ሊሆን ይችላል። ምን ያክል ከባድ እንደሆነ እናትነትን ስላላዩት ሊሆን ይችላል። እንደዛ እንኳን ብሩኬን ወርጄ ጀጅ ባደርግ ማለት ነው። ትንንሾቹ የሀይሚዬ እህቶች ትንንሾቹ እንኳን እንደዛ አስጠያፊውን ነገር ከአንደበታቸው አውጥተው አያውቁም። አንድ ቀን የብሩኬን እናት ዘቅዝቀው አያውቁም። አሁን ደግሞ የመጣችሁ አስመሳዮች አላችሁ። ለቡርኬም ለሃሚም የማትጠቅሙ የምትናገሩትን ነገር የማታውቁ ከየት እንደመጣችሁ አላውቅም። ምድረ ዝተቶች እንዴ! እንደተማረ ሰው አውሩ፣ እንደተማረ ሰው ተናገሩ። የምትችሉትን ነገር እንደተማረ ሰው
አስረዱ። ማስረዳት የፈለጋችሁትን ነገር እስኪ ተትንንሾቹ ከሀይሚ እህቶች ተማሩ። አንድ ቀን እሙሽዬን ዘቅዝቀው ያውቁ? ክፉ ቃል አውጥተው ተሳድበው ያውቁ? አንድ ቀን እኔ አሉ ምርጥ ማለት ነው ምርጥ እኔ ሁሌም ልሰርዛቸው ማልችሉ በአንደበቴ አሉ ከነስማቸው ማለት ነው። ከነሱ እንኳን መማር ማትችሉ ሰዎች አላችሁ። ደርሶ እናት ላይ እናት ምን ታደርግ እንዴ? ምን ሆናችሁ ነው? ያለ አባት ማሳደግ እንኳን ልጅን ለዛውም 4 ናችሁ 5 ልጆች። ይሄ የሚደነቅ ነገር ነው። ይሄ የሚበረታታ ነገር ነው። ዘላችሁ ቤተሰብ ላይ አትውጡ። ብሩኬና ሀይሚ እኮ በግድ እዩኝ በግድ ተከተሉን አላሉም። በግድ ላይክ ሰብስክራይብ አድርጉን አላሉም። ወደን ፈቅደን እስከ ተከተልናቸው ድረስ ግን የብሩኬንም ሆነ የሀይሚን እናት የመሳደብ መብቱ የለንም። አንድ ቀን እኮ አንድ ሰው ተሳደበ አይደለ ዳግም 3-4 ጊዜ መሰደብ የለበትም። ኖ መባል አለበት እንዴ። ሀይሚን መተው ሙሼ ተናገሩ አልተናገሩም? የሆነ ጊዜ ባጉል ባይን ቁራኛ ባዩ ሰዓት ተናግረናል። ለምን እንደዚህ ያደርጋሉ? እርሱ እንደዚህ አይነት አስተያየት ጥሩ ነው ብዬ እኔ ቪዲዮ ሰርቻለሁ። ይሄ የማይካድ ሀቅ ነው። ነገር ግን ደግሞ ይሄ ወርዶ አረቄ ሸጥ አሳድጋ ጠላ ሸጥ አሳድጋ ብሩኬ እኮ በራሱ ስለማያፍር በእናቱ ስለሚተማመን ነው። እናቴ ጠላ ሸጣን ያሳደገችኝ ያለው በእናቱ ስለሚኮራ ነው። እናቱን እንደ አባትም እንደ እናትም ስለኮራባቸው ነው ሚዲያ ወጥቶ የመሰከረው። አያችሁ። እኛ ግን እናትም አባትም እያለን በአባትም ተቆንጥጠን ተገስጠን አድገን እንኳን በአባታችን የምናፍር ሰዎች አለን። አንወሻሽ አለን የምናፍር። ብሩኬ ግን በእናቱ ስለሚኮራ ነው ደረቱን ነፍቶ እናቴ ጠላ ሸጣን ያሳደገችኝ ብሎ ሚዲያ ላይ እየተናገረው። አያችሁ። ድራማ ለሚሰሩት ነገር እየወጣችሁ ድራማ ባይሆን ስስትዋ ምናምን ይባባላሉ። እንዲ ኮመንት ላይ አንዴ ሀይሚ በራሱ አካውንት አንዴ በቡቡ ተብሎ በተከፈተው አካውንት ይባላል እንዴ? አይባልም። ሀይሚዬስ ሴትን እያንጠለጠለ ቤት ድረስ ሲሄድ ዝም የምትለው ይመስላችኋል እንዴ? እናንተ ስታስቡት እንዴት ነው ዝም የሚባለው እንዴ? ለምን ዝም ትለዋለች? በምድር ላይ አንድ ብሩኬ ብቻ ነው እንዲ ያለው አይደለም። ነገር ግን እርስ በራስ ስለሚተዋወቁ ነው። አይናቸው እኮ ያስታውቃል እንደሚዋደዱ ሁለቱም። ዝም ብለው እኮ ነው እኛን የሚያዝጉን። አይናቸው ያስታውቃል ሁኔታቸው የሚያደርጉ። አሁን ቪዲዮ ማለቂያው አካባቢ ላይ ታያችሁልኝ እንዴ ብሩኬ ሀይሚን እንዳሽኮረመማት አውቀው ነው እነዚህ ሰዎች የሚቀልዱብን። አይ ያስታውቃሉ እኮ ይረሱታል። ደግሞ ከድራማ ይወጣሉ አንዳንድ ጊዜ ማለት ነው። ከድራማው ሙድ ይወጡና ፍቅር ይሰራሉ። ሲያሽኮረመማት አንዳንድ ጊዜ ብሩኬ አይችልም፣ በቃ የሆነ ስፍስፍ ይላል። እና ይሄ ድራማ መሆኑን እያወቅ ሰውን ቤተሰብን ድረስ እየሄድን ባንናገር እንደ ሀሳብ ጥሩ ነው። ምክንያቱም አንድ ቤተሰብ ላይ ደጋግሞ መናገር፣ ደጋግሞ ማውረድ፣ ደጋግሞ የሆነ ጫና መፍጠር ጥሩ አይደለም። የምሬን ነው የምላችሁ። ያ ቤተሰብ እናት ናቸው፣ ያዝናሉ። እኛ በሰው ሀገር ላይ ሆነን ሰው እንዲያዝንብን ባናደርግ ጥሩ ነው። በተለይ ደግሞ እንደ አባትም እንደ እናትም ሆና ያሳደገች ጀግና እናትን መናገር በጣም ጥሩ አይደለም። ከባድ ነው። የምሬን ነው የምላችሁ። በጣም ከባድ ነው እና አትናገሯቸው። ስራ ነው እየሰሩ ያሉት፣ ይስሩ። ያስታውቃል።